ወንጀሉን ለመፈጸማቸው ይኸውልህ ማስረጃ ደርሶናል። እንግዲህ የላችሁም። እሺ በሉኝ። የሆነ የተሳሳተ ነገር ይኖራል። እባካችሁ እሺ በሉኝ። እማዬ አባዬ እባካችሁ ጥላችሁኝ አትሂዱ። እባክሽ ተረጋጊ እባክሽ። ከጎዳና አይደል የተገኘሽው? ምን አንተን እኔ እንደዚህ ተናገርከኝ? አዎ እኔ ነኝ የተናገርኩሽ። ዘግይቼም ቢሆን በሚገባሽ ስም ነው የጠራሁሽ። እሺ እባክሽ ማሚ ተባብረን የኤሚን ህይወት እናትርፍ። ዶክተሩ ጽንሱ ህይወቷ እንደሚጎዳው ነግሮኛል። ትናንት ያለውበት ቦታ ዳግም መጥቶ ነበር። ትንሽዬ ቀስ ሰጥቻለሁ። ምንድን ነው የምትይው አንቺ ሴትዮ? ሴትዮ ማልክ ሰውዬ አባትን የገደሉት አቶ ላይኩን ናቸው። ወይኔ እንደዛ እንዳልተንከባከብሽው አኮላሸሽው። ወይኔ በላቸው ማለት አሁን ነው። የዳጊ አባት በህይወት አለ። እንደኔ ደስ ያለው ሰው አለ? እዴ በቃ ተረፉ ስላችሁ ተረፉ። እኔ እኮ ከዚህ በፊትም ብያችሁ ነበረ። ሰውየው የተመታ ጊዜ የሆነ ከፍተኛ ጉዳት የደረሰበትን ቦታ አላሳዩንም። የፈሰሰውም ደግሞ የተወሰነ ነው እና ይህ ሰውዬ እንዴት ነው ብያችሁ ነበረ እና የሚሞት አይመስለኝም ብያችሁ ነበረ። እንግዲህ እንዴት እንደተነሳ እንዴት እንደሆነ ባናቅም በህይወት አለ። በህይወት መኖሩ እኔ በጣም ደስ ብሎኛል። ቆይ ሰላም ለበላችሁ። እንዴት ናችሁ? ውዴ ኑሐሚን ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። የመቅኔ ነው የሚባለው እሱ የሚመሳሰል የደም ታይፓችሁ የሚመሳሰለው ከማን ጋር ይመስላችኋል? ከኤርሚ ጋር ወይስ ከአምራን ጋር? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ ያስቀምጡልኝ። እኔ ሳስበው ትሉኝም የኤርሚ ወይም የአምራን የሚሆን ይመስለኛል። ግን እኔ 80% የኤርሚ ይሆናል ብዬ ነው ማስበው። ኤርሚስ የእውነት ተቀይሮ ነው ወይስ ደግሞ እያስመሰለ ነው? ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ ያካርቡልኝ። እሺ በቀጣይ ክፍል ምን አይነት ነገር ልናይ እንችላለን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቤተሰቦቹ የተጠረጠሩት ሰው በመግደል ወንጀል ምናምን ነው። ግን ገደሉት የተባለ ሰውዬ በህይወት ተገኝቷል። ፖሊሶቹ ወስዷቸው ምን የሚያደርጉ ይመስሏችኋል? ወይም ደግሞ ይለቋቸዋል ወይስ ጣቢያ ወስዷቸዋል? ምን ታስባላችሁ? የተገኘው ሬሳ ምንድን ነው? ምን ትላላችሁ? የሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ያው ወደ ህግ ቦታ ይወስዷቸዋል፣ ወይም ደግሞ ሲወስዷቸው ምናልባት ላይታይ ይችላል። ብቻ ሄደው የሆነ ነገር ተብለን መጣ እንደዚህ ተብለን መጣን የሚባል ነገር ይኖራል ብዬ አስባለሁ። ከዛ ውጭ እኔ የዳጊ አባት ምን እንደሚል ለመስማት በጣም ጓጉቻለሁ። የምሬ ነው የምላችሁ፣ በጣም ጓጉቻለሁ። እናንተ አልጓጓችሁም ጋይስ? ኧረ በስመ አብ ጭንቀቱ ቀለለ፣ በቃ ጭንቀቱ ቀለለ። አሁን ይሄ ድራማ ሊያልቅ ነው ልትሉ ትችላላችሁ። አያልቅም። ሌላ አዲስ ታሪክ አዲስ በአዲስ እየተተካ ነው የሚሄደውና በቃ አይቆይም ስላችሁ እኮ በቃ ይሄ ነው እኮ በቃ። ሌላ ድራማ ቢሆን ይሄን እስር ቤት ገብተው ስንት ነገር ተፈጥሮ ምናምን ነው ይሄ ሁሉ ነገር የሚመጣው። እንዳልሞተ የሚታወቀው ከብዙ ጣጣ በኋላ ነው። ይሄ እኮ በቃ ከአንድ ክፍል አንድ ክፍል ሌላ ታሪክ ነው። ይመቻችሁ። በጣም ተመችታችሁኛል። ግን ትንሽ ያስደበራችሁ ያኛውን ወይም ደግሞ ኑሐሚን ተከታታይ ድራማ ብቻ ሪቪው ማደርግበትን ቻናል አንድ ቪዲዮ አስወርዳችሁብኛል። እሱ ብቻ ነው ያስደበራችሁኝ። እስካሁን ቂም ይዤባችኋል፣ ግን ይቅር ብያችኋለሁ። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በቀጣይ ክፍል በሌላ ሪቪው እንገናኛለን። እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ኑሐሚን ተከታታይ ድራማ ሌላ ሌቭል፣ የምሬ ነው የምላችሁ። በቃ ሌላ ሌቭል ውስጥ ገባል እንዴ! በቃ የእሷ ልጅ ነው ወይም ደግሞ ዳጊ የዝናሽና የአቶ ሊኩ ልጅ ነው ብለን ድምድም ካደረግን በኋላ ጭራሽ አይደለም። ታዲያ የት ሄደ ሰውየው? ሞቷል የተባለው ሰው የት ሄደ? ወይም የዳጊ አባት የት ሄደ? እኔ ግን አንድ ነገር ትዝ የሚላችሁ ከወደ ከዚህ በፊት እንደዚህ በቀላሉ መሞት የለበትም ብዬ ተናግሬያለሁ። እውነት ለመናገር ተመልሳችሁ ይሁት። ልክ አቶ ሌኩን የተኮሰበት ጊዜ እንዴት ነው ይሞታል ወይስ አይሞትም የሚል ሪኮመንዴሽን ላይ ጠይቄያችሁ ነበረ። እናንተ ምን ታስባላችሁ ብዬ ከዛ እኔ የራሴን ግምት አስቀምጬ ነበረ። የኔ ግምት ምንድን ነው?
ድራማው ላይ እንደዚህ በቀላሉ ሊሞት አይገባም። ምክንያቱም አንድ እንትን የሰጧችሁ ሁላ ምሳሌ ሁላ የሰጧችሁ አናቱ አካባቢ አይደለም የተመታው፣ ኖርማል ነው። ያን ያህል ደም አልፈሰሰም። አይታችኋል ወይ? እና የሆነ ሸርፎት ነው የተወው፣ ሰውየው አልሞተም ብያችሁ ነበር። እና አሁን ያ ነገር እውነት የመሆን ነገር አለ ብዬ አስባለሁ። እንግዲህ እንደዛ ነው የሚሰማኝ። እናንተ ምን ይሰማችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ ኑሐሚን ተከታታይ ድራማ ቤተሰቦች የማን ናቸው? የዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሐሚን ተከታታይ ድራማ በቃ ሁላችንንም እያጨለለ ቀጥሏል። የምር ያበደ ድራማ በቃ አልተመቻችሁም ጋይስ? ታሪክ በየጊዜው አዳዲስ ታሪክ በቃ ድራማ እንደዚህ ሲሆን ባይዘዌ በጣም ሳቢ ይሆናል፣ በጣም ያጓጓል፣ አያሰለችም። በየክፍሉ ሰው በጉጉት ይጠብቀዋል። አንዳንድ ድራማዎች እንደነዚህ አይነት ታሪኮች ይጀመሩና ይሄ ታሪክ ይፋ ለመሆን ማለት ነው ወር፣ 3 ወር፣ 4 ወር ድራማው ይቀጥላል። ይሄ ታሪክ ሳይወጣ በዚሁ ታሪክ ዙሪያ በአንዱ ታሪክ ዙሪያ እያጠነጠነ ማለት ነው። ይሄ ግን በቃ የሚገርም ድራማ ነው። የምሬ ነው። ታሪክ በቃ በታሪክ ላይ ታሪክ በታሪክ ላይ ማደር የሚባል ነገር የለም። የታሪክ ማደር ማሳደር ይቻላል። የምን 3 ወር ምናምን ማሳደር የሚባል ነገር የለም። ዘርግፍ ነው እና አጨብጭበናል። እንደ እውነቱ በጣም ሳቢ አጓጊ አይነት ድራማ እየሆነ ነው። በትናንትናው ክፍል በጣም አሪፍ አይነት ሳቢም ተመችቷችሁ እንዳያችሁ ተስፋ አለኝ። ጥያቄ ጠይቃችሁ እስኪ ዳጊ ወደ አምራን እየሄደ ነበረ። አምራን ሁሉን ነገር ትነግረዋለች ወይስ አትነግረውም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ኑሐሚን ተከታታይ ድራማ ላይ 90% በቃ ይፋ ስለሚወጣ አምራን ትነግረዋለች ብዬ አስባለሁ። ማለት ለሱ ትነግረዋለች ብዬ አስባለሁ። ለዳጊ ትነግረዋለች። ከዛ በኋላ ዳጊ በጣም ተበሳይቶ አቶ ሌኩን እንትን ሊል ሲል ወይም ደግሞ ወደ ቤት ተመልሶ ሲመጣ መንገድ ላይ አባትየውን ያየዋል። ወይም ደግሞ እቤት ከደረሰ በኋላ ከአቶ ሌኩን ጋር ግብግብ ሲፈጥሩ ምናምን አባትየው እቤት በድጋሚ ይመጣል። ወይ ደግሞ እንዳልሞተ ይነግሩታል። በህይወት እንዳለ የሚያሳይ አይነት መረጃ ስላገኙ እንትን ማድረግ ይችላሉ፣ ያስተባብላሉ ብዬ ነው ማስበው። እና እንደዚህ አይነት ነገር ነው የሚፈጠረው ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ ታስቀምጡልኝ ትችላላችሁ። ከዛ ውጭ የኤሚ ጉዳይ ነው። ኤሚ ለልጇ ያላትን እንትን ማሳየቷ በጣም ደስ ብሎኛል። ግን መጀመሪያ አካባቢ እኮ ልታስወርጁ ነበረ ኤሚ። እኔ ይኸውላችሁ ተረጋጉ፣ ይውረድ ወይ ምናምን እያልክ ነው ወይ እንዳትሉ፣ እኔ በዛ አልስማማም። ግን መጀመሪያ አካባቢ ልጅቷ አውጥቼ ጥለዋለሁ ያለች አይነት ነገር ነበር አይደለ? አሁን ላይ ለምን አሳዘናት? ዋይ ምንድን ነው ምክንያቷ? ቤተሰብ ስላወቀ ወይስ ምንድን ነው ጉዳዩ? ገብቷችኋል አይደለ? አንዳንዴ ከባድ ነው እሱ ነገሩ አይጋጭም ወይ ለማለት ያክል ነው እንጂ እኔም ልጇ ምንም ባይሆንና እንደዚሁ የምትድንበት መንገድ ቢኖር አሪፍ ነው ብዬ አስባለሁ። ከዛ ኤርሚ መጥቶ ነበረ ቤት። ኤርሚ እያስመሰለ ነው ወይስ የእውነት ወዷት ይመስላችኋል? እኔ ግን ኤርሚ ሳየው ዝም ብዬ ሳየው ማለት ነው የወደዳት ይመስለኛል፣ የእውነት የወደዳት ይመስለኛል። እና እንደዛ ነው የሚሰማኝ። ከገንዘብ ከማሰብ ውጭ ምናምን ሪል የወደዳት ይመስለኛል። እንደዛ እየተሰማኝ ነው አሁን። ተረዳችሁኝ አይደለ? እንጂ ይሄ የልጁን እንትን እየተጠቀመበት ነው ብዬ እኔ አላስብም። የእናንተን ሀሳብ ኮሜንት ላይ ታስቀምጡን ትችላላችሁ። የአምራን የኋላ ታሪክም አይተን ነበረ፣ ከዚህ በፊትም አይታችኋል። አሳዛኝ ታሪክ ነው ያላት፣ ግን ቢሆንም በዚህ መልኩ ባትገለጥ አሪፍ ነበረ። ከዛ ማንነቷን ለመውጣት ብትጥርም አሪፍ ነበረ። እንደዛ ነው የሚሰማኝ። የሆነ እድሎች ነበሩ፣ ገብቷችኋል? የምትቀየርበት እድሎች፣ ሰፊ እድሎች ነበሩ። ያንን እድል ብትጠቀምበት ጥሩ ነው ብዬ አስባለሁ። ገብቷችኋል አይደለ? በቃ ይሄ ብዙ ጊዜ ይቅርታ ብላ ተመልሳለች። ቢያንስ ከነዛ ይቅርታዎች ሁሉ በአንዱ ላይ በትክክሉ ብትጸጸት አሪፍ ይሆን ነበር ብዬ አስባለሁ። እና አሁንም ቀጥላለች። እንግዲህ ምን እንደሚሻለን እኔ እንጃ። እና እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የማን እንትን የሚመሳሰል ይመስላችኋል?
ዲኤንኤ ምናምን እንትን እያሉ ነው አይደለ? ይሄ መቅኒ ነው አይደለ? እሱን ቼክ እያደረጉ ነው። የቤተሰቡ ምንም አልሆን ብሏል። አሁን የቀረው አይ ቲንክ የዳጊና እዛ የነ ተሰማ ቤተሰብ ናቸው። የማን እንትን የሚሆን ይመስላችኋል? ሜቢ እኔ ሄዶ ኤርሚ ጋር የሚደርስ ይመስለኛል ይህ ነገር። እንደዛ ነው የሚሰማኝ እኔ። ኤርሚ ጋር የሚመሳሰል ይመስለኛል። ዝም ብላችሁ ስሙ። ኤርሚ ጋር የሚመሳሰል ይመስለኛል። ከኤርሚ የሚያገኙ ይመስለኛል። ኤርሚ ሜቢ ገንዘብ ሊጠይቃቸው ይችላል። ነገር ግን መጨረሻ ላይ ሳይጠይቃቸው ሊሰጣቸውም ይችላል። አላቅም። እሱን ግን ወደ ኤርሚ እንደሚሄዱ ተስፋ አደርጋለሁ። ለማንኛውም ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ወይንካችሁ ሁነንዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበትኳችሁ። መልካም ጊዜ። ፒስ። 10 አለቃ ይሙት አላለችም። ኧረ በስመ አብ። የኑሃሚን አያት ግን ይመቻቸው። ያራዳ ልጅ ድራማውን ከሀ እስከ ፐ ኮምክመው መጨረሻ ላይ አራኒ አሁን ነው የመጣሁት። ይመቻችሁ። የምሬን ነው የምላችሁ። ተመችቶኛል። ናሆም በስተመጨረሻ ስለ ዳጊ አባት ሞት ሰምቷል። በቀጣይ ክፍል ይህ ነገር ይፋ ይወጣል ወይስ አይወጣም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በትናንትናው ክፍል ኤርሚ አንድ ነገር ተናግሮ ነበር። በጣም ነበር ያስደስተኝ። እንደዛ እንዳልተንከባከብሹ አኮላሽሹ እኔ ራሱ ተኮላሹ አማርኛ ማለት ነው። ወይኔ ወንድ ልጅ ተበላሽ። እንደዛ አህያ እንደረገጠችው አህያ ብትረግጥ ይሻል ነበር። ከማነች ከአምራን እርግጫ ይሻል ነበር። አምራን ግን ምን አስባ ይመስላችኋል ጋይስ? እየሄደችበት ያለችው መንገድ በጣም ከባድ መንገድ ነው። እውነቴን ነው የምላችሁ፣ በጣም ከባድ መንገድ ነው። ጠላታችሁ ይቅርታ ጠይቋችሁ ለእናንተ መልካም ነገር እያሰበ ለእናንተ እየተከራከረ ወደ እናንተ ከቀረበ ጠላታችሁ ሳይሆን ወዳጃችሁ ይሆናል። ወዳጃችሁን ጠላት ነው ለማለት ትንሽ ይከብዳል። የምታውቁት ጠላት እንደማይወዳችሁ ታውቁታላችሁ፣ ምክንያቱም ቀድማችሁ ስለምትጠነቀቁ። ግን ወዳጅ ሆኖ ጠላት ከሆነ ወዳጅ ነው ብላችሁ ስለምታስቡ ከሱ ተቃራኒ ወይም ደግሞ መጥፎ ሀሳብ ይኖረዋል፣ መጥፎ ነገር ይኖረዋል ብላችሁ አታስቡ። እንደዚህ አይነት ጠላት በጣም ይጎዳችኋል። አምራንም አሁን እየሄደችበት ያለችው መንገድ እውነት ለመናገር በጣም አሳሳቢ ነው። እንግዲህ በቀጣይ ክፍል ምን እንደሚሆን የምናይ ይሆናል። ትላንትና ሌኮ አልነበሩ፣ እነዝናሽ አልነበሩ፣ ብቻ ሾይና ነበረ። ተመችቶኛል። የኑሃሚንና የናሆም ድራማም አሪፍ ነበረ። መጨረሻ አካባቢ መጀመሪያ አካባቢ ላይ ምናምን በቃ ሆነ እንደተጣሉ ምናምን አይነት ሙድ አራምደው ምናምን መቼም አይጣሉ የሚሆኑ ሁለቱም እንጃ። በተለይ ደግሞ ኑሃሚን አራዳ አይነት ነገር ነች፣ ሁሉን ነገር የጨረሰች አይነት ነገር ነች እና ዝም ብሎ ነው የሚያካብዱት። ይሄ ሰርግ ይሳካል ወይስ አይሳካም? ምን ታስቧላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ሰርጉ እንጃ አላቅም። እኔ እውነት ለመናገር ኑሃሚን ተከታታይ ድራማ ላይ ገምት ከምትሉኝ ዝም ብለህ የሆነ ነገር ጫፉን አሲዝ ማለት ይሻላል። ምክንያቱም ኑሃሚን ተከታታይ ድራማ ላይ የሚቆይ ነገር የለም። በቃ ድምጥማጡ ነው የሚጠፋ። ገብቷችኋል አይደለ? አዲስ ታሪክ ይጀምራል አይደለ? ቀጣይ ክፍል ላይ ያልቃል ታሪክ፣ ወይም ደግሞ ይፋ ይወጣል። ቀጣይ ክፍል ሌላ ታሪክ ይመጣል። ገብቷችኋል? እንደዚህ ነው በቃ እየቀጠለ ሄደው። ሚስጥር የሚባል ነገር አይዘገይም። በቃ የሆነ ብላችሁ እንድጠብቁ ተደስታችሁ ወይም ደግሞ ጓጉታችሁ እንድጠብቁ የሚያደርግ አይነት ድራማ ስለሆነ ትንሽ ከበድ ይላል። በቀጣይ ክፍል ያው እነ ዳጊ ላይ ምናምን ትኩረት ያደርጋል ብዬ አስባለሁ ድራማው። ማለትም ኤርሚያስ ዳጊ ለመናገር ያስበውን ነገር ለናሆም ይነግሩታል ብዬ አስባለሁ። ናሆም ይህን ነገር ይሰማል ብዬ አስባለሁ። ብቻ የሆነ ከባድ አይነት ክፍል ይኖረናል ብዬ አስባለሁ። እናንተ የምታስቡትን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይሄን ይመስላል። በጣም አጭር አድርጌዋለሁ፣ ግን ያው ከጊዜ አንጻር ነው። በቀጣይ ክፍል በደንብ እንገናኛለን። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበትኳችሁ። መልካም ጊዜ። ፒስ። ዳጊ የአባቱን ገዳይ በቀጣይ ክፍል ያውቃል ወይስ አያውቅም? አጭር መልስ ኮሜንት ላይ እንደቃርቁልኝ። እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሃሚን ተከታታይ ድራማ በትናንትናው ክፍል አሾይና ነበረ። በጣም ሳቢ፣ በጣም የሚያጓጓ አይነት ክፍል ነበረ። ኤሚ ሁሉን ነገር ሰምታለች። በቃ ሰምታለች። እኔ እንደውም ዳጊ የሰማ መስሎኝ ነበረ። ማለት እንደዚህ በነፃነት
ሌኩና ዝናሽ እየተጨቃጨቁ ሲያወሩ ዳጊ የሰማ መስሎኝ ካሁን መጥቶ አነቀው እያልኩ ነበር። ግን ተቃራኒ ሆኖ ኤሚ ሰማች። እንግዲህ በተለይ ደግሞ ያቆመበት ቦታ በጣም አጓጊ የሆነ ቦታ ላይ ነው። ምክንያቱም ዳጊ ወደ ኤርሚ ጋር ሊሄድ ነው። ይሳካለታል ወይስ አይሳካለትም? ምን ታስባላችሁ? የዲኤንኤ ውጤት በቀጣይ ክፍል የሚታወቅ ይመስላችኋል? እኔ አዎ ነው የምላችሁ። 98% አዎ ነው። ኑሐሚን ተከታታይ ድራማ ላይ የሚዘገይ ነገር የለም፣ ወደኋላ የሚቀር ነገር የለም ጋይስ። ሚስጥሮች በቃ የምሬ በጣም ከሚመቸኝ ነገር እሱ ነው። በቃ ወዲያው ነው ሁሉ ነገር የሚፈነዳው፣ ወዲያው ነው በቃ አይጋተቱም። ታውቃላችሁ አይጋተትም ማለት ምን ማለት ነው? ወደኋላ አይቀርም። ቶሎ ነው ሁሉ ነገር እየተከናወነ የሚሄደው። ያ ደግሞ ሰው እንዳይሰለች ወይም ደግሞ ተመልካቹ እንዳይሰላች ያደርጋል። ነገ ምን ይፈጠር ይሆን ብሎ በጉጉት እንዲያይ ያደርጋል ብዬ ነው የማስበው። ብዙ ጊዜ የተለመደው እንግዲህ አንድ ድራማ ላይ የሆነ ታሪክ ይጀመራል። ያ ታሪክ እስኪገኝ ድረስ ወይም ደግሞ ያ ታሪክ እስኪፈነዳ ይፋ እስኪወጣ ድረስ ረጅም መንገድ ይጓዛል። ገብቷችኋል አይደለ? በቃ የሆነ እየተንዛዛ በቃ በጣም ረጅም ታይም፣ በትንሹ 6 ወር ሊፈጅ ይችላል አንድ ተራ ታሪክ ማለት ነው። ብዙ ተከታታይ ድራማ ላይ እንደዛ ነው። ኑሐሚን ላይ ግን ወሳኝ የድራማው ትልቁ ፓርት እንኳን የምሬ ነው የምላችሁ በቃ የድራማው ትልቁ ጎን የሚባለው ወይም ደግሞ የድራማው ህይወት የሚባለው ነገር አይቆይም። ከምሬን ነው የምላችሁ አይቆይም። ከመጀመሪያ ጀምሮ ያያችሁ ልጆች ታውቁታላችሁ ብዬ አስባለሁ። እዚህ የደረሰው ታሪክ በታሪክ ላይ እየተተካ ነው። ገብቷችኋል? አንድ ታሪክ በአንድ ታሪክ እየተተካ ምናምን ነው እዚህ የደረሰው እና በጣም ገራሚ አይነት ድራማ ነው። ብቻ ተመችቶናል። ዳጊ ያመጣው ባህሪ ትክክል ነው ትላላችሁ ወይስ ዳጊ ላይ ተፈርዳላችሁ? አትፍረዱ ስለተባለ እኛ እንፈርድም፣ ግን እንደኔ ዳጊ እውነት አለው ባይ ነኝ። ምክንያቱም ከዛ ቤተሰብ ውስጥ እንዲጠራጠር የሚያደርገው ብዙ ነገር አለ። አንደኛ የአባቱ ላይ ትር መገኘቱ፣ ሁለተኛ ደግሞ እዛው አካባቢ የአባቱ ሬሳ መገኘቱ ምናምን ትንሽ አሳሳቢ ነው። አያጠራጥርም ማለት አይደለም፣ ግን የጠረጠረው ሰው የማየውን ሰው ነው። ያው እንደዚህ እኮ ነው። ይሄ የማንወደው ሰው ጋር ነው መጀመሪያ የምንሄደው፣ የማይመቸን ሰው ጋር፣ የምትጠላው ሰው ጋር ነው መጀመሪያ የምትሄደው። ነገሮች ግን ያው ባልተጠበቀ ሁኔታ አቶ ሌኩን ጋር ነው የደረሱት። እንግዲህ አቶ ሌኩን እንደዚህ አይነት ነገር የማይገባቸው አይነት ሰው ነበሩ፣ መልካም አይነት አባት ነበሩ፣ ግን የሆነው ሆኗል። በቀጣይ ክፍልስ እንዴት ይሄ ነገር ሊያልፍ ይችላል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ አቶ ሌኩን ይታሰራሉ የሚል ሀሳብ ነው ያለኝ፣ ግን ደግሞ ዳጊ እንደማይከሳቸው እርግጠኛ ሆኜ መናገር ይችላሉ። ማለት አይዶን ነው አላቅም። ምናልባት ዝናሹ ልትታሰር ትችላለች፣ እኔ ነኝ ልትል ትችላለች። ዞሮ ያው ሁለቱም መታሰራቸው አይቀርም ብዬ ነው ማስበው። ነገሮች ወደማይሆኑ ነገሮች እየሄዱ ነው። እንደገና ደግሞ የሰው ሕይወት ጠፍቶ እንደዚህ በነፃነት ምናምን ያው ለድራማውም ጥሩ ስለማይሆን መግባታቸው የማይቀር ጉዳይ ነው። ግን ሌኩን ላይ ይሄ ነገር ባይፈጠር በጣም ደስ ይለኝ ነበር። ምክንያቱም በጣም ትሁት አባት ናቸው፣ መልካም አባት ናቸው። በነገራችን ላይ ፈተና የሚበዛባቸው ሰዎች በጣም ትሁት የሆኑ መልካም የሆኑ ሰዎች ላይ ነው፣ ጥሩ የሚባሉ አይነት ሰዎች ላይ ነው ፈተና በጣም ብዙ መከራ የሚመጣው። አስቸጋሪ አይነት ሰው በቃ ይሄ ወጣ ያለ አይነት ባህሪ ያለው ሰው ምንም አይነት መከራ አይመጣበትም ብዙ ጊዜ አይታችሁ ከሆነ። ምክንያቱም ያለው ራሱ ጥሩ ቦታ ስላልሆነ እሱን የሚፈትነው ነገር አይኖርም። ምክንያቱም እሱ ያለበት ቦታ መጥፎ የሆነ ቦታ ነው፣ እዛው ፈተና ውስጥ ነው ያለው እሱ። ስለዚህ ምንም የተለየ ነገር አይኖርም። ግን ጥሩ አመለካከት ያላችሁ፣ ለሰው መልካም የሆናችሁ፣ በፈጣሪ መንገድ የምትሄዱ ሰዎች ፈተና እናንተ ጋር አይጠፋም። በቃ ይሄ ግዴታ ነው፣ አምናችሁ ተቀበሉ። ምክንያቱም ፈተና የአንዱ የህይወታችን የመንገድ እንትን ነው። ለምሳሌ አንደኛ ክፍል ተምራችሁ መጨረሻ ላይ ፈተና ትፈተኑና ነው ወደ ሁለት የምታልፉት። ፈተናውን ስታልፉ ነው ሁለተኛ ክፍል የምትገቡት። እንደዛ ነው። ይሄም ህይወትም እንደዛ ነው። በቃ አንዱን ፈተና ትጨርሱ ነው ወደ ሌላ ሌቭል የምትገቡት እና ጠንካራ ሁኑ። በዚሁ አጋጣሚ በፈተና ውስጥ ምናምን ግራ እየተጋባችሁ ለመውደቅ ለመነሳት ምናምን ብዙ ውሳኔ ለመወሰን እየጣራችሁ ያላችሁ ልጆች ፈታ በሉ። ያልፋል፣ ሁሉም ያልፋል። የማያልፍ አንዳች የለም። ሁሉ ነገር ኢቨን እቺ ምድር የምንላት እንኳን አላፊ ነች።
አትጨነቁላችሁ ፈልጌ ነው። ብዙ የሚያስጨንቁ ነገሮች ሊኖራችሁ ይችላል በህይወታችሁ ውስጥ። እኛም አይተነዋል ማለት እኔም አይቼዋለሁ፣ ብዙ አይቼዋለሁ። ግን ያልፋል። አያልፉም ያልኳቸው ሌሊቶች ያልፈዋል። ኧረ እንደው በሞቱ ያልኩባቸው ቀኖች ያልፈዋል። ስለዚህ ባጭሩ የማያልፍ ነገር የለም ለማለት ያክል ነው። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፋኝካችሁ ክፉ እንደዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ ብዙ ተሰነበትኳችሁ። መልካም ጊዜ። ፒስ። ዳጊ ቤተሰቡን አስደንግጧል። እንግዲህ ከፖሊስ ጣቢያ ተደውሎልኝ አንድ ሬሳ ተገኝቷል ተብሏል። ስለዚህ ምን ሊፈጠር ይችላል በቀጣይ ክፍል? ዳጊ እውነታውን ያውቃል ወይስ አያውቅም? እንዴት ነው ነገሩ? እስኪ ኮሜንት ላይ ያስቀምጡልኝ። እኔ መልስልኝ ካላችሁኝ እንደ እውነቱ ኑሐሚን ተከታታይ ድራማ መገመትም ሆነ ማስገመት ከባድ እንዴ። ሚስጥር አይቆይም ስላችሁ አይቆይም። ደግሞ ዳጊ አስተያየቱ ያንን ነገር ሲያወራ እኔ አላየውም፣ እሱ ከባድ ነው። ስለዚህ የሆነ ነገር ተጠራጥሯል ይሄ ሰውዬ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች ለማን ናቸው? ዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል እንዲፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበረ። በተለይ ደግሞ አምራን በቃ የመጨረሻ አቤት ቀን ሲጥል ፈራጁ ብዙ ነው አለ የሆነ ጓደኛዬ ነው ያለው። ምን ማለቱ እንደሆነ አልገባኝም። እንግዲህ ግን የሚፈርድብ ብዙ ነው ለማለት መሰለኝ አለ። ትርጉሙ እንደዛ ነው። ግን ይሄ እንደዛ አያስኬድም። ይቻላል። አምራን እውነት ተጸጽታ ነው ወይስ ደግሞ ሌላ አጀንዳ ይዛ ነው? ምን ታስባላችሁ? ተስፋ ቆረጡ። ተጸጽታ ነው ካላችሁ ተስፋ ቆረጡ። አምራን አሁንም እነሱን ለማጥፋት እነሱን ለመረበሽ መስመር እየዘረጋች መሆን ያለባትን ሆና አላማዋን ለማሳካት እየጣረች ነው። ከዚህ በፊት አንድ መልእክት ነግሬያችኋለሁ በእንደዚህ አይነት ጉዳይ ላይ እሷ የሄደችበትን ሁኔታ አትዩ ብዬ ተናግሬያለሁ። ምናልባት ጽናት ላይ ነው ይህንን ነገር የተናገርኩት። ጽናት ሪቪው ሳደርግ ምንድን ነው አምራንን ይዋት ለማኝ ሆነች። ለምን ቸግሮኛል ብለው ወይም ደግሞ እነናሁም 10 ብር ሰጥተዋት አይደል ያለሁት ያቺን አስታውሰው በጣም ቸግሮኝ ነው ለማኝ ሆንኩት፣ ቁጭ ያልኩት ምበላበትን ስላጣው ነው መንገድ ላይ ወጥቼ ቁጭ ያልኩት ለማኝ የመሰልኩት ብላ ለማኝ ሆነች። ሁለተኛ ደግሞ አይን አውጣ የነበረች ሴትዮ ሄዳ የሰው እግር ስር ተደፋች። ወይዘሮ ዝናሽ ጋር ሄዳ ተደፍታ ይቅርበኝ አድርጋው የማታውቀው ልጅ ማለት ነው። ይሄ ሁሉ ምንድን ነው? መግባት የፈለገችበት ወይም ደግሞ ማሳካት የፈለገችበትን ነገር ለማሳካት እያሳለፈችው ያለችው መስዋዕትነት ወይም ደግሞ እየሄደችበት ያለችበት መስዋዕትነት ወይም ደግሞ የእንትን ጥግ። እናንተም አንድ ዓላማ ካላችሁ ዓላማችሁን ለማሳካት ልክ እንደዚህ መሰገጥ አለባችሁ። የምሬ ነው። አይዶ ነው ይሄ መሰገጥ የሚባል ለመደብን በቃ እንዲ አዶና አስለከፈን እንትን ትኩረት ማድረግ አለባችሁ። በቃ መሄድ እስካለባችሁ ድረስ መሄድ አለባችሁ። ልክ እንደ አምራን ማለት ነው። ዝቅ ማለት ካለባችሁ እስከ ጥግ ድረስ ዝቅ ማለት ገብቷችኋል። አምራን አይኖ ብር አታ ነው ተቸግራ ነው ልትሉ ትችላላችሁ። ግን አይደለም 10 ብር ለመልቀም አይደለም አምራን እዛ ቁጭ ያለችው። እነሱን ለማሳመን ነው እንደተቀየረች በቃ እነሱን አሳመና ከዛ በኋላ ጥርጣሬን ከነሱ ታስወግዳለች። ይኸውት እንግዲህ ለማኝ ሆነ ከዛኛውን ብር ተቀበለች፣ ከዚኛውን ብር ተቀበለች። ተቸግር ያለው ነው ያለችው እንጂ ስጡኝ አላለች። እነሱ ራሱ ሰጡ፣ መንገድ ከፈቱላት። አሁን ሴትዮዋ ምን ትሆናለች? ወይም ደግሞ አምራን ምን ታደርጋለች? ወደ መንገዷ ወደ መስመሯ ትገባለች ማለት ነው። ስለዚህ በብዙ ሁኔታ ውስጥ ያላችሁ ልጆች፣ ራዕይ ያላችሁ ልጆች ራዕያችሁን ለማሳካት ዝቅ ማለት ካለባችሁ ዝቅ ማለት አለባችሁ። በቃ ይሄ እዛ ቦታ ለመድረስ መክፈል ያለባችሁን ነገር ካልከፈላችሁ ትንሽ ነገሮች ከባድ ይሆናሉ ብዬ ነው የማስበው። ከዚህ ይሄ ነገር ለአንተም ይሰራል። ኦኬ፣ በደንብ ይሰራል፣ ተጠቀምበት። አዎ። ሌላኛው በትናንትናው ክፍልም የቀጠለው የሰርጉ ጉዳይ ነው። የሰርጉ ጉዳይ ተቀላጥፏል። ግን እኔ ሰርጉ የሚሰረግ አይመስለኝም። እኔ ለምን እንደሆነ አላውቅም። ፍርሃት ብሎኛል። እኔ አይደለሁም ማገባው፣ ሚዜም አይደለሁም፣ አጃቢም አይደለሁም፣ ሰርጉ ላይም አልገኝም።
ግን ፍርሃት ብሎኛል። እኔ እንጃ። እኔ ሰርጉ አሁንም ወደኋላ መሄድ ነው ይመስለኝ። ምናልባት የዳጊ አባት መደየሙን ምናምን ሊታወቅ ይችላል። ብቻ ጥሩ ያልሆነ ነገር አለ። እናንተ እንዴት ይሰማችኋል? ቢሰረግ አሪፍ ነው ብዬ አስባለሁ። እኔ ኤሚም ቀጥላለች። የእሷም እኮ ገና ሌላ ጉድ አለ እኮ። ቪዲዮ እንደተያዘባት ምናምን አልሰሙም ቤተሰቦች። ሆፕ እንዳለችም አልሰሙም። ሆፕ አይባልም ልጅ በረከት ነው። አንተ ሰውዬ ሌላ ምናልባት ትናንትና ክፍል የተለየ ነገር አልነበረም። በቃ ደመቅ ብሎ የታየው የአምራን ጉዳይ ነበረ። ከዛ በኋላ ደግሞ መጨረሻ ላይ ዳጊ ሁሉም ላይ እንደዚህ እየተሽከረከረ በአይኑ እየተሽከረከረ እንትን ሲላቸው ነበረ፣ ሲያያቸው ነበረ፣ ሲሾፋቸው ነበረ። አማርኛ ጠፋብኝ፣ በቃ ደከመ ማለት ነው። ይሄኛው ብታምኑኝም ባታምኑኝም 5ኛ ሪከርድ ነው እያደረኩ ያለሁት፣ ለዛ ነው። እና የሆነ የተጠራጠረው ነገር እንዳለ ሲሆን ያለ ይመስለኛል። ከዛ ውጭ አንድ የመጨረሻ ጥያቄ ልጠይቃችሁና ልጨርስ። የተገኘው ሬሳ የዳጊ አባት ነው ወይስ አይደለም? ምን ታስባላችሁ? ምክንያቱም ወይዘሮ ዝናሽ ከዛ አካባቢ አንስቼ አርቄ እንትን ብዬዋለሁ መልሼ እንትን ብያለሁ ብላለች። ከባድ ሴት፣ ከባድ አንቺ ከባድ። እንደው ብቻሽን እኮ ታየኝ እዛ ቆፍረሽ ምናምን ወስደሽ። ጥሩ ነው። እኔ ሲመስለኝ ሌላ ዱካ እንደተውሽ ነው። ሌላ ሰው ደግሞ ሲቀርጽሽ ወይም ደግሞ ቀርጾሽ ገንዘብ ሊቀበልሽ እንደሚመጣ እርግጠኛ ነኝ። እኔ እንደዛ ነው የሚሰማኝ። እንግዲህ አንቺም እንደተያሽ ነው በዚህ ጉዳይ። አቶ ሌኩን ብቻ አይመስለኝም። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ፣ ሁኔታችሁ ብሩህ ይሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ